የወደብ ፍላጎታችን በቀላሉ የሚሆን አይደለም። አይሳካም ማለት ሳይሆን በቀላሉ አይሆንም፣ ዋጋ ያስከፍላል። ኢትዮጵያ አሁን ከዛሬው በተለየ ሁኔታ አሁን የበለጠ ነገሮቹ እየከረሩ ሄደው በህዝቦች መካከል በብሔሮች መካከል ያለው ብሔራዊ የጋራ የአንድነት ስሜት እየላላ እየተሸረሸረ ሄዶ አሁን የሚያገባቡን ብሔራዊ የሆኑ ነገሮች የበለጠ የተመናመኑበት የተዳከሙበት ሁኔታ ላይ ነው ያለነው። ፖለቲከኞቹ ጀነራሎቹ ምናምን በየሚዲያ የወጡ የሚሰብኩት ነገር ኦዲት ማድረግ አለባቸው። ባለፉት 2 ዓመታት ያልተባልነው ያልተሰበክነው ነገር የለም፣ ያልተነገረን ፕሮፓጋንዳ የለም። ግን ችግሩ አይደለም እየከበደ እየተወሳሰበ ለጥላት እንደገና እድል እያሰፋ ነው የመጣው። ማሰብ መቻል አለባቸው። ለመነጋገር አያከስርም፣ ንግግር አያከስርም፣ ድርድር አያከስርም። ጦርነት የሚያከስረውን ግን ከኛ በላይ የሚያውቀው የለም። ውጊያ የሚያከስረውን ግን ከኛ በላይ የሚያውቀው የለም። ከሚሞተው ዜጋችን፣ ከሚቆስለው ዜጋችን፣ ከሚወድመው ንብረታችን፣ ከሚጎሳቆለው ዜጋችን በተጨማሪ አሁን ደግሞ ጭራሽ ብሔራዊ ሕልውናችንን አደጋ ላይ የሚጥሉ ጉዳዮችን በሙሉ ፈልፍለን ኮልኩለን ቤታችን በር ውስጥ በዙሪያችን እንዲከቡን አድርገናል። በአጥራችን ስር እየመጡ ችግር እንዲፈጥሩ አድርገናል። እነ ግብፅን የመሰሉ ታሪካዊ ጥላቶቻችን፣ እነ ኤርትራን የመሰሉ ታሪካዊ ጥላቶቻችን። ኤርትራ ከኛ ከተገነጠለች በፊትም ጀምሮ ከትጥቅ ትግሉ ጀምሮ ሻዕቢያ በፍጹም በኢትዮጵያ ጉዳይ ላይ የተዛነፈ አቋም የለውም። የማይሻር አንድና ያወጣ አቋም ነው ያለው። ይሱ ጭሱ እንደተባለው አይደለም። ያንም ጀምሮ በየደህንነት መስሪያ ቤቱ፣ በየህዳሴ ግድቡ፣ በየአየር መንገዱ ጓዳ ጉድጓዳችንን እየከፈቱ ለኢትዮጵያ እኮ ያለው ፍቅር እየተባለ ወርቅ ጣቱ ላይ እየተደረገለት፣ ጋቢ እየተደረበለት፣ ጋሻ እየተሰጠው ኢሱ ጭሱ እንደተባለው አይደለም። ያኔም ድሮም ያኔም አሁንም ወደፊትም የማይለወጥ አቋም ነው ያላቸው። የኤርትራ መንግስት ያለው በህዝብ ደረጃ ሌላ ሊሆን ይችላል፣ በመንግስት ደረጃ ግን ያለው አቋም የማይለወጥ ነው። እነዚህም በሙሉ ማጤን ያስፈልጋል። ሌላኛው እንደገና ከዩናይትድ አረብ ኤሚሬትስ ጋር፣ ከነ ሳውዲ ጋር፣ ከነ ቱርክ ጋር፣ ከነ ኢራን ጋር፣ ከነ እስራኤል ጋር በጠቀናው ከሚኖሩ ተዋናዮች ጋር ፍላጎት ካላቸው ከነ ቻይናም ከሌሎችም ጋር የሚኖርን ግንኙነት በጣም በጥንቃቄ መታየት መቻል አለበት። በጣም በዲፕሎማቲክ ብስለት መታየት አለበት። ጥላት የሚቀንስ ወዳጅ የሚያበዛ ስልት መከተል መቻል አለብን። አለበለዚያ ለአጭር ጊዜ ለሚታዩ ነገሮች ብለን ለስሜት ብለን የምናደርጋቸው ነገሮች ጥላቶቻችን ያልናቸውን ሳናሰላ ሳናስብ ነገ ይቺ ነገር ይቺ ተግባራችን ይቺ ንግግራችን ይቺ እርምጃችን ይቺ የዲፕሎማሲ ግንኙነታችን ወደየት ልትመነዘር ትችላለች ብለን ሳንዘጋጅ በደንብ ፍላት ዝም ብለን በስሜት የምንገባበት ነገር ዋጋ ያስከፍላል። ስለዚህ በደንብ ጥንቃቄ ማድረግ ያስፈልጋል። በደንብ በጥናት ላይ የተመሰረተ ታሪካዊ ጉዳዮችን በደንብ በማጤን ወደ ኋላ ነገሮችን በደንብ በማሰብ ነገ የሚመጡ የምንፈልጋቸውን ነገሮች ትውልድን አልፈን መሄድ መቻል አለብን። ዛሬ ስላሳካነው ነገ የሚመጣው ትውልድ ዋጋ የሚከፍልበት ከሆነ የዛሬ ጥፋት ነው ነገ ያለውን ሁኔታ የሚያበላሸው። ይህንን በደንብ ጥንቃቄ ማድረግ ያስፈልጋል። የማንኛው ሀገር ምንድን ነው ማሳካት የሚፈልገው እኛ ጋር ማለት ማሰብ አለብን። ማን ነው አብሮኝ የሚዘልቀው ማለት ማሰብ አለብን። ምንድነው በዲፕሎማሲ ዘላቂ ጥላትና ዘላቂ ወዳጅ የለም ይባላል አይደለ? ንግግሩ ዝም ብሎ ስለተባለ ተራ ነገር አይደለም አለ። አንዳንድ ሀገራት ዘላቂ ወዳጅ ይኖራቸዋል፣ አብረው የሚሞቱላቸው። ጉዳታችሁ ምንድነው? ጥቅማችሁ ጥቅሜ ነው፣ ጉዳታችሁ ጉዳቴ ነው የሚሉት። አንዳንድ ሀገራት ደግሞ ዘላቂ ጥላት ይኖራቸዋል። አንተ ካልፈረስክ፣ አንተ ካልሞትክ እኔ አይሳካልኝ የሚሉት። ልክ ግብፅ ለእኛ እንዳለችን ሁሉ፣ ኤርትራ ለእኛ እንዳለችን ሁሉ። ግን እነዚህን ነገሮች በብልጠት ማየት ያስፈልጋል። ዝም ብሎ በአደባባይ ጥላት ነው ስለተባለ ስለተሸለል አይደለም። በደንብ በጥልቀት በተንኮል በሴራ ነው እንደዚህ አይነት ዲፕሎማሲ የሚሰራው። ፊት ለፊት የምናሳየው የምንናገረው ሌላ የምንሰራው ሌላ ሆኖ መሆን መቻል አለበት። የሚነቃ የሚገመት ነገ ምን ያደርጋሉ ተብለን መታሰብ የለብንም። በዲፕሎማሲ ግንኙነት ረገድ አገራት ፕሪዲክቴብል አይደሉም። አንፕሪዲክቴብል የሆኑ አገራት ግን ይሳካላቸዋል። ፕሪዲክቴብል ከሆን የምናስበውን የምንናገረውን ነገር ማንደበቅ፣ ማንጠነቀቅ፣ ማናጤን
ቀድመን 2 3 10 ቆርጠን ለክተን ካልሆነ የምንቆርጠው ድንገት በመጣለን የምንቆርጠ ከሆነ አበላሽተን እንቆርጣለን፣ ነገ ዋጋ እንከፍልበታለን። እሱን በደንብ ማጤን ያስፈልጋል። አሁንም የኢትዮጵያ ፌዴራል መንግስት የቀይ ባህርን የማግኘት ጉዳይ የሚገፋበት መንገድ፣ ባህር ማግኘቱ ክፋት የለውም፣ ወደብ ማግኘቱ ክፋት የለውም። ግን መጀመሪያ የሀገር ውስጥ ጉዳዩ ይቀድማል። ከአማራ ኃይሎች ጋር ከፋኖ ጋር ያለውን ግንኙነት፣ ከኦነግ ሸኔ ጋር ያለውን ግጭት፣ ከህወሓት ጋር ያለውን ግጭት በየትኛውም ሁኔታ በየትኛውም ሆደ ሰፊነት በውይይት በንግግር ዛሬውኑ ተብሎ መፈታት መቻል አለበት። የህዝብን መሰረታዊ ጥያቄዎች ማድመጥ መቻል አለበት። ለይስሙላ የምናደፋፍነው ነገር አይጠፋም። እሳት አመድ እናለብሰዋለን። ምንድነው ገጠር ይደረጋል መሰላችሁ? ማታ እሳት ይነዳል፣ ወጥ ራት ምናምን ይሰራል፣ ወተት ምንም ካለ ይሞቃል፣ ይጠጣል፣ እሸት ካለ ምን ይጠበሳል እና ሰው ደግሞ ሲበርደው ቁጭ ብሎ ይሞቃል ምናምን። ስብስብ ብለን በምድጃ ዙሪያ እየሞቀን ጨዋታ ምናምን ይደረጋል። ልምተኛ ስንል እናቶቻችን ብልጥ ናቸው። ያ አገልግሎት ሲሰጥ ያመሸውን ፍም ጫር ያደርጉና አመድ ለበስ አድርገውት ይተኛሉ። ጧት ብድግ ሲሉ አመዱን ከላይ ላይ ብድግ ሲያደርጉለት ያደረ እሳት ያገኛሉ። ጧት እንደገና ምግብ ይሰሩበታል። ለልጆቻቸው ስንቅ ጧት ቁርስ አብስለው ገበሬዎቻቸውን ይሸኙበታል። የኢትዮጵያ ችግርም እንደዚህ ነው። ለበስ ስናደርገው አይጠፋም። ጧት ረመጥ ሆኖ ነው የሚጠብቀን። አመድ የለበሰ ረመጥ ሆኖ ነው የሚጠብቀን። እሳት ሆኖ ነው የሚጠብቀን። ስለዚህ ከፋኖ ጋር ከህወሓት ጋር ከኦነግ ሸኔ ጋር ከሌላም ጋር በውይይት መፈታት የሚችለውን በውይይት መፍታት፣ በአንድ ሀገር ውስጥ እስካለን ድረስ አንድ ኢትዮጵያ የሚለው ነገር ውስጥ እስከሆን ድረስ የትኛውም ጥያቄያችን ከኢትዮጵያ ህልውና በታች መሆኑን በውይይት በንግግር መነጋገር መወያየት ስልጣን መጋራት ከሆነ መጋራት ሊሆን ይችላል። ስልጣን ከኢትዮጵያ ህልውና አይበልጥም። የፖለቲካ ስልጣን ነው፣ ከኢትዮጵያ ህልውና አይበልጥም። አንድ ፓርቲ ለምንድነው ስልጣን ተጋሩኝና ሞታለሁ አገራ ይዤ ፈርሳለሁ ሊል አይችልም። ያንን እስካላደረግን ድረስ ግን የኢትዮጵያ መንግስት የፈለገውን ያክል ዩናይትድ አረብ ኤሚሬትስ ጋር ይተባበር፣ ማንም ጋር ይተባበር፣ አብረውት አይሞቱም እነዚህ ሀገራት። መሰረታዊ መታወቅ ያለበት ነገር አብረውት የሚሰሩትን ጥቅማቸው በደንብ ኢትዮጵያ ውስጥ ባለው ሁኔታ የኢትዮጵያ መንግስት በሚሄድበት ሁኔታ የነሱ ብሔራዊ ጥቅም በትርፍ እስከቀጠለ ድረስ ነው፣ አትራፊ እስከሆኑ ድረስ ነው። ኮስት ማድረግ ሲጀምሩ ከነሱ ከኢትዮጵያ መንግስት የተሻለ ሌላ ትርፍ የሚያገኙበት ሁኔታ እንዳለ ሲረዱ ትተውት ይሄዳሉ። ያኔ አገር ነው የምናፈርሰው። አገር ውስጥ ያለንን ችግር የባሰ አባብሰ ነው የባሰ ብሔራዊ መናጋት ውስጥ ህወሓትና ፋኖ የሚተባበሩ ከሆነ እንደሚባሉት በዚህ ትብብራቸው ምክንያት የወደብ ጉዳዩ የኢትዮጵያ መንግስት የሚሄድበት አዝማሚያ ኤርትራን ለህልውና ይታገላለሁ ብላ መልሳ የምትገባበት ከሆነ በህወሓት በፋኖና በኤርትራ መካከል አንዳች የጋራ ጥምረት ተፈጥሮ ፌዴራል መንግስቱን በጋራ ለመውጋት ከተሞከረ ይህንን ሁኔታ ግብጽ በቸልታ አታይም፣ ትገባበታለች፣ ትፈልገዋለች። ጥቅሟ ስለሆነ ኢትዮጵያ ውስጥ በየቦታው በየስርቻው ያለ ይሄ የብሔራዊ ስሜቱ የሀገራዊ ስሜቱ ሳይሆን የብሔርተኝነቱ ስሜት ያናወዘው ብዙ ኃይል አለ። ያ ሁሉ ኃይል በየቦታው ይፈላል፣ የጎበዝ አለቃ ይፈጠራል። የኢትዮጵያ መንግስት ያኔ የሚያመጣው ውጤት ኢትዮጵያን አያዘልቅም። ኦልሞስት የኢትዮጵያ ነባራዊ ሁኔታ የሚያከትምለት እድል ይፈጠራል። ምናልባት 2-3 ሀገር ልትሆን ትችላለች። ህወሓቶቹ በጣም ግልጽ ነው አቋማቸው። ህወሓቶቹ የፌዴራል መንግስቱ ስልጣን ቢለቅ ወይም ባይኖር፣ ለምሳሌ ብልጽግና በስልጣን ባይኖር ተመልሰው ከሌላው ኢትዮጵያዊ ኃይል ጋር ከሆነ ሸኔ በሉት ከፋኖ በሉት ከሌላ ከማንም የብሔር ብሔረሰብ ተወካይ በሉትኝ ከነሱ ጋር ተደራድረው እንደገና ኢትዮጵያን በፍትሃዊነት የሚያዘልቅ መንግስት መስርተን እንቀጥላለን አይሉም። የብሔር ፖለቲካ እስከቀጠለ ድረስ ማይኖሪቲ ናቸው። ማይኖሪቲ እስከሆኑ ድረስ ድሮ እንደነበረው 1983 እንደተሳካላቸው አይሳካላቸውም። ያንን ያውቁታል። ያንን እስካወቁት ድረስ ወደ ኢትዮጵያ ማዕከላዊ መንግስት ድጋሚ አይመጡም። ምንድነው የሚፈልጉት ካልን ስልጣናቸውን አይደለም የሚፈልጉት። እነሱ የፌዴራል መንግስቱን መውጋት ከቻሉ በየትኛውም ነገር ሁኔታ እድል ቀንቷቸው ፋኖ ማግዞም በሉት የፌዴራል መንግስቱ ከግብጽም ጋር ከኤርትራም ጋር በሚኖርበት
ችግር በሉት ሌላ የውጭ ጣልቃ ገብነት ረድቷቸው የፌደራል መንግስቱን መምታት ከቻሉ ህወሓቶቹ ራያና ወልቃይትን ይዘው አገር ነው የሚሆኑት። ይሄ ሳይታለም የተፈታ ነገር ነው በብዙ ምክንያቶች። አንደኛ የረዝም ጊዜ ፕሮጀክታቸው ነው። ሀገረ ትግራይን መመስረት የረዝም ጊዜ ፕሮጀክታቸው ነው። ይሄ የማይካድ ነገር ነው። ምንም መሸፋፈን አያስፈልገውም። የፖለቲካ ኮሬክትነስ አያስፈልገውም። ሁለተኛ ነገር ባለፉት 2 ዓመታት በፌደራል መንግስቱና ኤርትራ ፋኖ በሚሉት ኃይል ወይም በሌላ በአማራውም በሚሉት ኃይል በነበሩ ጦርነቶች የተፈጠሩ ቁርሾች፣ የተፈጠሩ ችግሮች፣ ህወሓት ካፒታላይዝ ያደረጋቸው ጉዳዮች የፌደራል መንግስቱና ሌሎቹ እዛ ውስጥ ተሳትፎ የነበራቸውም ከህወሓት አውጥተውት ህዝባዊ ሆኖ ህዝቦቹ የትግራይን ህዝብ ለችግር የዳረጉት ጉዳዮች የበለጠ ከኢትዮጵያ አሸሽቷቸዋል። ከኢትዮጵያ የተፋታ ስሜት እንዲያዳብሩ አድርጓቸዋል። ኢትዮጵያዊነትን ከልቦናቸው አሟጦ አውጥቶታል ማለት እንችላለን። እንደገና ተመልሶ የሚጠገን አይደለም እሱ። ራያና ወልቃይትን ካገኙ አይቀጥሉም። ምክንያት በወልቃይት በኩል በሁመራ በኩል ከሱዳን ጋር ዓለም አቀፍ ድንበር ያገናኛቸዋል። ስለዚህ በሱዳን በኩል የሱዳን የፖርት ሱዳንን ወደብ ልክኛ ለጅቡቲ እንደምንከፍለው የመጠቀም እንደገና ራያና ወልቃይትን ደግሞ ለግብርና ፍላጎታቸው የማዋልና ትግራይ ውስጥ ያለውን ማዕድን ይዞ ደግሞ አገር እንሆናለን የሚል አላቸው። ኢንሎንግረን ደግሞ ምናልባት የኢሳያስ መንግስት በሂደት የመጨረሻው ሰዓት ላይ ስለሆነ የፖለቲካ ተተኪም ስለሌለው አገር ውስጥ ወጣትም ስለሌለ እንደገና እሱን የሚያለቂያ ጉዳዩ ስለሆነ ትግርኛ ተናጋሪው አንድ ሀገር ሊመሰረት ይችላል። ከኤርትራ ጋር በሚኖር መነጋገር ምናልባት በኢሳያስ እንኳን ባይሳካ ያው እሱ መወገዱ ስለማይቀር በራሱም ተፈጥሮ ምክንያት ከዛ በኋላ በሚመጣ ስርዓት ትግርኛ ተናጋሪውን ይዘን አንድ ሀገር የመሆን እድል አለን ብለው ስለሚያስቡ ስለዚህ they are going to do this plan ይሄ ከሆነ ምንድነው የሚመጣው? የፌደራል መንግስቱ እና አብይ ወይም የኦሮሚያ የፖለቲካ ኃይልም ነገሩ ሄዶ ነገሩ ከቁጥጥር ውጭ የሚሆን ከሆነ ስልጣን የፌደራል መንግስቱ የሚሸነፍበት ሁኔታ ከመጣ የኦሮሚያ የፖለቲካ ሰዎች ከኢትዮጵያ ጋር ቆርበው አይሞቱ። ኦሮሚያ የምትባል ሀገር ሪፐብሊክ ኦፍ ኦሮሚያ የምትባል ሀገር ልትፈጠር ትችላለች። ያው ትችላለች የምለው ትንሽ ዳውት መፍጠር ስለሚፈልግ ነው። በቃ እንደው ግድ የለም ይሁን በሚል ነው። ግን አም ሹር በዚህ መካከል ፋኖ የሚባለውም ይሁን ሌላም የአማራ ኃይል የራሱን ሀሳብ ሊያስብ ይችላል። ግን አይ ዶንት ቲንክ ፋኖ ከህወሓት ጋር የሚተባበር ከሆነ ፌደራል መንግስቱን በመውጋት ረገድ የህወሓት አቋም አንድና አንድ ነው። የትግራይ ግዛታዊ ሉዓላዊነት የሚሉት ጉዳይ አለ። እኔ እስከሚመስለኝ ሉዓላዊ ማለት ኢትዮጵያ ብቻ ነች። ከኢትዮጵያ ውስጥ ያሉ ክልሎች የአስተዳደር ሉዓላዊነት ይኖራቸዋል ማለት የሰሚ አውቶኖመስ ናቸው፣ ኢንዲፔንደንት ናቸው። ፌደራል መንግስቱ በክልል በሚባሉ ጉዳዮች ጣልቃ አይገባባቸውም። ህገ መንግስቱ በሚያስቀምጠው መሰረት የአስተዳደር ራሳቸውን በራሳቸው የማስተዳደር ነፃነት ይሰጣል። ያ ነው ሉዓላዊነት ካል ነው። ግን አይደለም። ሉዓላዊነት ለአገር ብቻ ነው የሚሰራው፣ ለኢትዮጵያ ብቻ ነው የሚሰራው። ከኢትዮጵያ ውጭ ያሉ ከኢትዮጵያ በታች ያሉ ክልሎች የኢትዮጵያ እንደ ሀገር ያላቸውን ልዕልና የመጋራት እድል የላቸውም፣ ሀገር አይደሉም። ግን ለምንድን ነው የትግራይ ሉዓላዊነት የትግራይ ዓለም አቀፋዊ አሁን ደግሞ እያሉ ነው ዓለም አቀፋዊ እውቅና ያለው ደንበር ምናምን ይላሉ፣ ወልቃይት ራያን ምናምን ማለታቸው ነው። እነሱን ልምምዶች ለምንድን ነው የሚያመጡት ካል የሚሞቱት ለአንድና ለአንድ ለዚህ ጉዳይ ነው። ፋኖ ለምንድን ነው ታዲያ የሚተባበረው አብሮ? የፌደራል መንግስቱን ለመጣል አብረን እስከሰራን ድረስ ምን ችግር አለው ሊባል ይችላል። ዘንዋት እሺ ጣልክ ዘ ኔክስት ዴይ ጦርነት ከማን ጋር እንደሆነ አውቀዋል። ከህወሓት ጋር ትቀጥላለህ ጦርነት። ይህንን ህወሓት ያውቃል ቀድሞ። ስለዚህ ከፌደራል መንግስቱም ጋር እየተዋጋህ ባለህበትም ሁኔታ ቢሆን በበነገታው ፌደራል መንግስቱ በሚወድቅበት ሰዓት መልሰህ በወር መሬቶቹ ምክንያት እንደምትዋጋው ህወሓት ስለሚያውቅ ሰው አንተን የመምታት ስራውን ቀድሞ ሁለቱንም በአንድ ድንጋይ ሁለት ወፍ ነው። ፌደራል መንግስቱንም እያዋጋኸው እያገዝከው አብረህ እየተዋጋህለት ግን ጎን ለጎን አንተንም ጭምር አብሮ እያገናኘ የመምታትና የማዳከም ስራውን ይሰራል። ነገ መሬቱን ይዞ ሲሄድ ምንድን ነው የምትለው? አትወስድም ነው የምትለው? ችለህ ታስቀራለህ? ምንድን ነው ካልኩሌሽን? እንደገና
በቃ የህወሓት ጉዳይ አገር የመሆን ነው፣ ትግራይን አገር የማድረግ ነው ካልን የአማራ ህዝብ ጥያቄ አገር መሆን ነው ወይ? ኢትዮጵያን እንደ ሀገር ማስቀጠል ካልተቻለ ስለወደድህም ስላልወደድህም አይደለም፣ ሁሉም የራሱን መንገድ ይከተላል። ካልተቻለ ኢትዮጵያን እንደ ሀገር ማስቀጠል ከተቻለ ግን ህወሓት ይፈልጋል ወይ ነው? ህወሓት አይፈልግም። ሌላውን እንደፈለክ ሊልህ ይችላል። ህወሓት ግን አይፈልግም። ቢቻልም እንኳን እንደዛ ከሆነ ደግሞ የፋኖ መተባበር የህወሓትን የቤት ስራ ማቅለል ነው ማለት ነው። የህወሓትን ውጤት ማሳመር ነው ማለት ነው። የህወሓትን ፍቺ ማሳመር ነው ማለት ነው። ልክ ኤርትራ በደንብ ከሻዕቢያ ጋር ህወሓት አሸሸ ገዳሜ ተብሎ ትግራይን ደርግን ከመቱ በኋላ የኤርትራ መገንጠል ነው የቀለለው። የኤርትራ የቤት ስራ ተሰርቶ አለቀ። ገና ትግልም እያሉ ወደ መጨረሻው ላይ እንደምትገነጠል እያወቁ ሲመጡ እንደማያስቀሩት እያወቁ ሲመጡ የኤርትራ ነጻነትን የህዝብ ነጻነት ነው ይሉ ነበር። ኤርትራ ህዝብ የፈለገው ነጻነት ነው ይሉ ነበር እና አቦይ ስብሃት። ስለዚህ ሻዕቢያ አልፈልግም ቢልም እኛ ያሻንለውም ነበረ፣ ህዝቡ እስከፈለገ ድረስ ይሉ ነበረ። መንግስት ሳይሆኑ ገና በሽግግር መንግስት እያሉ በማይገባቸው ስልጣን ፈርመው ሄዱ። አሁን የወደብ ጣጣ ተብሎ እንደገና ወደብ ማግኘት አለብን ቀይ ባህር ምናምን የምንለበት ጣጣም የመጣው ያን የተፈጸሙ ጉዳዮች ናቸው። ለምን ዘይዱ ሀቭ ሎንግ ረን ፕሮጀክት ስትራቴጂክ ፓርትነርሽፕ ነበሩ ህወሓትና ሻዕቢያ። የመጀመሪያው ስትራቴጂክ ፓርትነርሽፕ የሚያስብላቸው የፌዴራል መንግስቱን በጋራ ደርግን መጣል ነበረባቸው። 10 ምናምን ዓመት የዘለቀ ትግል አድርገዋል በጋራ። እንዲህ አይነቱ ፓርትነርሽፕ ነው ስትራቴጂክ የሚባለው። ሁለተኛው ስትራቴጂክ የሚያስብላቸው ነገር ደግሞ ምናልባት ወደፊት ሀገር ትግርኛ ተናጋሪውን ይዞ ሀገር የመሆን እቅድ ነው አለ። ምንም ይሄ የሚካድ አይደለም። ችግሩ ያንን እቅድ ለመተግበር ሲደረግ ማን መሪ ይሁን ነው? ፕሬዝዳንት ወይ ጠቅላይ ሚኒስትር ማን ይሁን ነው? ከመለስም ጋር ኢሳያስን ያጣላቸው እኮ ኢትዮጵያን ጋር እንቀጥል ግን እኛ እንምራ እናንተ አትመሩም እኛ እንመራለን ነው። ግን በሁለቱ ምክንያት ሁለቱ ሀገሮች እንዲፈጠሩ ተደርጓል። ታክቲካል የምንለው ደግሞ የአጭር ጊዜ የጋራ ግብ ይኖርሃል። አሁን ለምሳሌ በፋኖና ህወሓት ታክቲካሊ ሊተባበሩ ከቻሉ የፌዴራል መንግስቱን ለመጣል ነው። ታክቲካል ነው፣ የአጭር ጊዜ ግብ ነው። የጋራ ግብ አለን፣ እሱን የፌዴራል መንግስቱን መጣልና ያንን ስልጣን መያዝ ነው ሊሉ ይችላሉ። ግን ታክቲካል አጋር መሆን መቻል ማለት ያንን የጋራ ግብ ካሳካ በኋላ አትጋጭም ማለት ነው። ጥሩ ጎረቤት ልትሆን ትችላለህ። ወደ የራሴ የቤት ስራ ትሄዳለህ። በመካከል የሚያገናኝህ የሚያጋጭህ ጥቅም አይኖርም ማለት ነው። ኢትዮጵያ ውስጥ ያለው ሁኔታ ግን እሱ አይደለም። ታክቲካሊ ሁለቱ ተባብሮ ፌዴራል መንግስቱን ቢወጉ እሱም በወጉ ማግስት ወደ የቤታችን እንሄድ ማለት አይችሉም። በራያና በወልቃይት ምክንያት ሁለቱ ይዋጋሉ። ታክቲካልም አይደለም ስትራቴጂክም አይደለም አጋርነታቸው ማለት ነው። ከዚህ መካከል ምንድነው ማድረግ የሚቻለው? እድሉ ያለው በፌዴራል መንግስት ነው። አሁን ኢትዮጵያ ከእንደዚህ አይነት አስከፊ ሴናሪዮ ከእንደዚህ አይነት አስጨናቂና ምናልባትም ለቀጠናው ብቻ ጠቅላላውኑ ያለውን የአገራት ሁኔታ ሊቀይር የሚችል ውጤት ሊያመጣ የሚችል የኢትዮጵያን ህልውና ሌላ መልክ ሊያስይዝ የሚችል ጉዳይ የመፈጠሩን እድል የማስቀረት እድሉ ያለው የማስቀረት ኳሱ እግሩ ላይ ያለው የፌዴራል መንግስቱ ነው። ምን በማድረግ የፋኖን ጥያቄ በመስማት ተገቢውን ድርድር በተገቢው ቦታ በማመቻቸት በታማኒነት ባለው ሁኔታ መደራደርና ጥያቄውን ማስተካከል መፍታት። በትግራይ በኩል የሚመጡ ጥያቄዎችን ለፖለቲካ ሴራ ትንተና ለፖለቲካ መጠቃቂያነት ከማዋል ይልቅ በደንብ የህዝቡን መሰረታዊ ጉዳይ የህዝቡን ጥያቄ የህዝቡን ሀሳብ ለመስማት በመሞከር በመፍታት ይህንን በማድረግ የፌዴራል መንግስቱ የአንበሳውን ድርሻ መውሰድ አለበት። ቅርብ በመሆን ቅን በመሆን ፍቃደኛ በመሆን ግልጽ በመሆን ዝግጁ በመሆን ችግሮችን ለመፍታት። ከዛ ቀጥሎ ደግሞ ሁለተኛውን ድርሻ እነዚህ ታጣቂ ኃይሎች መተባበር አለባቸው። የፌዴራል መንግስቱ በዛ ልክ ዝግጁ ሆኖ ቢገኝ እነሱም የሚጠበቅባቸውን በማድረግ ችግሩን ለመፍታት መዘጋጀት አለባቸው። ስትራቴጂ ማውጣት አለባቸው። ጥያቄዎቻቸውን ስትራክቸር ማድረግ መቻል አለባቸው። በየትኞቹ ጉዳዮች ናቸው ለብሔራዊ በኢትዮጵያ ጥቅም ላይ ማይነኩ ነገሮች መኖር መቻል አለባቸው። ቀይ መስመር የሚባሉ ነገሮች የህወሓት ኃይሎችም የትግራይ ኃይሎችም
ችግሩን ለመፍታት እስከ መጨረሻው የትግራይን ህዝብንም በሚጠቅም መንገድ ሌላውንም ኢትዮጵያ በሚጠቅም መንገድ በኢትዮጵያና በትግራይ ህዝቦች መካከል በሌላው ኢትዮጵያና በትግራይ ህዝብ መካከል የተፈጠሩ ሁኔታዎችን ለማከም በሚያስችል ፍትህ ለማምጣት በሚያስችል ተጠያቂነት ለማምጣት በሚያስችል ቁርሾን በይቅርታ በካሳ መፍታት በሚያስችል ሁኔታ የተፈጠሩ ችግሮችን ለማከም እና ወደፊት በጋራ የጋራ ህልውና እስካለን ድረስ በጋራ ተጠቃሚነት የጋራ ህልውናችንን የምናስቀጥልበትንና በጠቅላላ እንደ ሀገር አንድ ላይ ጠንካራ ሆነን ደግሞ በቀጠናው ውስጥም በዓለም አቀፍ ሁኔታ ውስጥም የጋራ ኢትዮጵያዊ አንድነት ፈጥረን ጥቅማችንን የምናስከብርበትን ሁኔታ ወደፊት የጋራ ጣፈንታችንን በጋራ የምንፈጥርበትን እና የምናጸናበትን ሁኔታ ለመፍጠር ዝግጁ መሆን መቻል አለባቸው። ስለዚህ እነዚህ ኃይሎች እስካልፈታን ድረስ ምናልባት ይሄ ግፋ በለው የሚለው እኔ አሁን ቀይ ባህር እናስመልሳለን እንሞታለን የሚለው ማንም ለማንም አይሞትም እናውቃለን። ይሄን የሚሉ ሰዎች ጦር ሜዳ አይሄዱም። ይህንን ጽንፈኛ ግፋ በለው ይህንን ባንዳ በለው የሚሉ ሰዎች ጦር ሜዳ አይሄዱም። አያዋጣም እንዲህ አይነቱ ነገር። የሚያዋጣው ነገር መነጋገር ነው፣ መወያየት ነው፣ ሰከን ብሎ ማሰብ መቻል ነው፣ ረጋ ብሎ መፍትሄ ማምጣት መቻል ነው፣ በጋራ በትብብር መስራት መቻል ነው፣ ማደር የማይገባቸውን ጉዳዮች አለማሳደር መፍታት፣ ቁርሾ እንዲፈጥሩ እንዲያመረቀዙ አለማድረግ ነው። ጊዜ የሚፈልጉትን ጉዳዮች ደግሞ በመተማመን ጊዜ እንዲሰጣቸው ማድረግ ነው። አንዳንዱ ጉዳይ ጊዜ በተሰጠው ቁጥር በራሱ ኢንሲግኒፊካንት የመሆን እድል ይኖረዋል። ማያስፈልግ ሊሆን ይችላል። ስክን ስንል ረረጋ ስንል ጊዜ ስንወስድ መተማመን ስንገነባ በቃ ጥያቄ የማይሆን ሊሆን ይችላል። ዝም ብሎ ተራ ነገር ሆኖ ልናገኘው እንችላለን። አንዳንዱን ደግሞ በሰከን ረጋ ባልን ቀስ ባልን ቁጥር የመፍቻ እድል እናገኛለን፣ የማሰቢያ እድል እናገኛለን፣ የመተባበሪያ እድል እናገኛለን። ይህንን እስካላደረግን ድረስ አፍሪካ ቀንድ ውስጥ የኛን ጥቅም የሚቃረን ብዙ በዙሪያችን የከበበን ኃይል ሞልቷል። እነዚህ ኃይሎች አንዳንዶቹ ወቅት የፈጠራቸው ናቸው፣ አንዳንዶቹ ደግሞ ዘለቄታዊ ችግሮቻችን ናቸው። ዘለቄታዊ መፍትሄ እንዳናገኝ የሚሰሩ አካላት ናቸው። ይህንን መሻር የኛ የውስጥ አንድነትን ይፈልጋል፣ የውስጥ ትብብርን ይፈልጋል፣ የሀገር ውስጥ ሰላምን ይፈልጋል፣ የሀገር ውስጥ ህብረትን ይፈልጋል። ለጋራ ለትልቁ ህልውናችን አንድ ላይ መቆምን ይፈልጋል። ጥቃቅን የሆኑ ጉዳዮችን በጊዜ እያረሙ እያስተካከሉ መሄድን ይፈልጋል። ይህንን ማድረግ ከቻልን ነው ከሀገር ውጭ ያለውን ብሔራዊ ጥቅማችንን ቀጠና ውስጥ ያለውን ብሔራዊ ጥቅማችንን ቀይ ባህር ድረስ ተሻግረን የሆነ ሄደን ማሳካት የምንችለው። የትኛውም ዓለም ላይ ከየትም ተነስተው እስከ ቀይ ባህር ድረስ እስከ አፍሪካ ቀንድ ድረስ መጥተው ጥቅማቸውን የሚያሳኩ ሀገራት ቤታቸው ውስጥ ያለውን የቤተሰብ ጉዳይ የቤት ስራ ጉዳይ በአግባቡ ፈትተው ጨርሰው የመጡ ሀገራት ናቸው። ቤታቸውን እሳት ለኩሰው ያንን ቤት እየተቃጠለ ያንን እሳት ትተው አይደለም እዚህ ሌላ እሳት የሚጥዱት። ይህንን በደንብ ማጤን ያስፈልጋል። ይህንን በደንብ ማስፈልጋል። ቤት ውስጥ ያለንን ነገር እንፍታ። ቤት ውስጥ ያለንን ችግር እናስተካክል። ቤት ውስጥ ያለንን እሳት እናጥፋ። ቤት ውስጥ ያለንን ቁርሾ እናጥፋ። ቤት ውስጥ ያለንን የፍትህ መጓደል እናስተካክል። ፍትህ እናስፍን። በደል የተበደለውን ንካስ፣ አጥፊን እንጠይቅ። ትግራይ ውስጥ ያለውን ጉዳይ የተፈጠረውን ቢሆን አማራ ክልል ውስጥ ያለውን የተፈጠረው ያለውን ኦሮሚያ ክልል ውስጥ ያለውን የተፈጠረ ወደኋላ ሄደን በታሪክ ማያግባቡን ዛሬም ድረስ ችግር የሚሆኑብን ነገሮች ካሉ መነጋገር ማንም አይጎልም፣ አያገድልም። በጥይት ከምንገዳደለው በላይ በመነጋገር አንሞትም መቼም። በመወያየት ሀሳብ በመለዋወጥ በመከራከር በጠረጴዛ ዙሪያ ቁጭ ብሎ በመነጋገር በመቀባበል በመረዳዳት ኮምፕሮማይዝ ለማድረግ የሌላውን ችግር የኔም ችግር ነው ብሎ ለመረዳት ለመስማት ጆሮ ለመስጠት በመፈለግ የምናጣው ህይወት የለም። አሁን ይሄ ሁሉ ለማድረግ የብሔራዊ ምክክሩ አለ ምናምን ይባላል። የብሔራዊ ምክክሩ አንድ እርምጃ ነው። ግን የብሔራዊ ምክክሩ ከሚነሳበት የፖለቲካ ታማኒነት ከሚነሳበት የመታመን ጣጣ ነፃ መሆን መቻል አለበት። ያንን ለማድረግ የሚያስችሉ የጥርጣሬ ጥያቄ የማያስነሱ ነገሮችን መንግስት፣ በተለይ አብዛኛዎቹ የጥርጣሬ ጥያቄ የሚነሱት በመንግስት በኩል ስለሆነ መንግስት ተቋሙን የሚያይበት፣ ድርጅቱን አሰራሩን የሚያይበት፣ የሚነሱ ጥያቄዎችን ለመፍታት የሚሄድበት እና በራሱ የራሱን ጥቅም መንግስት ስንል እንግዲህ ብልጽግናን ማለታችን ነው። ስለዚህ በራሱ
ፍላጎት ነገሩን ለማስኬድ የሚያደርጋቸው እያንዳንዱ ጥቃቅን ጣልቃ ገብነቶች፣ ጥቃቅን ፍላጎቶች ትልቅ ስጋት ይወልዳሉ። ነገሩን በትልቁ እንዳናስበው ያደርጋሉ። የሚኮላሽበትን እድል ያደርጋሉ። እውነት ለመናገር የኢትዮጵያ ብሔራዊ ምክክር አሁን ይሄ የተጀመረው ከተኮላሸ ካልተሳካ ሌላ ዘመን ይፈጃል። ተቋም ማምከን በጣም ከባድ ጣጣ ያመጣል። እድሎችን ማበላሸት፣ ሆነ ብሎ ማበላሸት ተአማኒነትን ያጎድላል። ተአማኒነት ሲጎል ደግሞ አንድ ሀገር ፖለቲካ ውስጥ በጣም አደገኛ ሁኔታ ይፈጥራል። ጦርነቶችንም የሚወልዳቸው እሱ ነው። ተአማኒነት ሲመጣ የፖለቲካ ተአማኒነት፣ የውይይት የመነጋገር ባህል በወገኖች መካከል መተማመን ሲጠፋ ነው መሳሪያን ማንሳት እና ትጥቅ ይዞ በረሃ መግባትንና ለመሞትና ለመግደል የመጨረሻ ውሳኔ መወሰንን የሚፈጥሩት እነዚህ ነገሮች ናቸው። እነዚህን ነገሮች በማድረግ ነው የአጠቃላይ የቀጠናውን ብቻ ሳይሆን የራሳችንንም የውስጥ አንድነት ጠብቀን የውስጥ ጥቅማችንን እያስከበርን ግን ደግሞ በቀጠናውም የራሳችንን ድርሻ በሚገባ ልክ ማግኘት የሚገባንን ያክል የምናገኝበት ሁኔታ የሚፈጠረው። አለበለዚያ 3000 ዓመት ታሪክ ስላለን እንደዚህ ስርዓተ መንግስት ምናምን ስላለን አይሆንም። አሁንም በችግር ውስጥ መቀጠላችን አሁንም ከኛ በኋላ በመጡ ሀገሮች ከኛ በኋላ በተፈጠሩ ሀገሮች መቅናታችን አይቀርም። ሲምፕል ኤግዛምፕል በኬንያ እየቀናን ነው እኮ እንደው ኬንያ ያላት ዲሞክራሲ በነበረን ያለ ነው። ግን ኬንያ እኮ ከኛ ታንሳለች። ከሷ በጣም በብዙ ርቀት ነው እኛ የታሪክና የሀገረ መንግስት ልምዳችን የሚያሳየው። ግን የመጨረሻ እስካልሰራን ድረስ ችግራችንን ለመፍታት በእውቀት ላይ ተመስርተን እንደ ጊዜያዊ በአንድ 5-6 ዓመት በሚሳካ በ2 በ3 የምርጫ ዓመት በሚመጣ የፓርቲ ጥቅም ሳንታጠር እንደ ሀገር እንደ ትውልድ እንደ ህዝብ አስበን የሀገርን የህዝብን የትውልድን ብሔራዊ ጥቅም አስልተን የምንንቀሳቀስ ከሆነ እንደ ኬንያ ያለ ስርዓት እንፈጥራለን። በምርጫ የሚቀያየር መንግስት ይኖረናል። ስልጣን በምርጫ ማስረከብ የማይደንቅ ይሆናል። ተቃውሞ ዜጎች ሲኖራቸው ጆሮ የሚሰጥ መንግስት ይኖረናል። ጥያቄዎች ሲኖሩን በአደባባይ በድፍረት በውይይት መሳሪያ ከማንሳት ይልቅ ለማቅረብ እንሞክራለን። ለምን እንደሚመለስ ስለምናቅ፣ መንግስት እንደሚሰማን ስለምናቅ፣ እንደምንደመጥ ስለምናቅ መሳሪያ ማንሳትን ምርጫችን አናደርግም። እንደገና ደግሞ መንግስት እንደምናምነው እንደሚያምነን እንደሚሰማን እንደምንጠይቀው መልስ እንደሚሰጠን ሲያሳየን ሲሞክር ደግሞ የሚከብዱትን ነገሮች እንኳን ለይደር እንተውለታለን። አይ ያለውን ሁኔታ ስንረዳው በቃ የራሳችንንም ድርሻ መውሰድ እንችልበትን እድል እንፈጥራለን። አንዳንድ ጉዳዮቻችንን ኮምፕሮማይዝ እናደርጋለን። መንግስትን ሪላክስ እንዲያደርግልን እንተወው እንችላለን። ያ መተማመን ከሌለ ግን በመንግስትና በህዝብ መካከል ስልጣን ባለው አካልና በተመሪው በህዝብ መካከል እንዲህ አይነት ሁኔታ ካልፈጠርን ግን አሁንም አደጋ ይቀጥላል። አትሊስት ከኬንያ መማር መቻል አለብን። እኛ ሀገር ላይ እኮ አንድ የፓርቲ ኃላፊ ብልጽግና ሊሆን ይችላል። የፓርቲ ኃላፊ ከምክትል ሊቀመንበርነት ወይ ከሆነ ኃላፊነቱ የሚቀጥለው ሲሰጥ፣ አንድ የክልል አመራር ከሆነ ክልል ኃላፊነቱ ተነስቶ ሌላ እዛው የራሱ ፓርቲ ራሱ የራሱ ድርጅት አባል አመራር ሲሆን ዲሞክራሲያዊ የስልጣን ሽግግር የምንል ሰዎች ነን። ይሄ በጣም ያስደንቀን ሰዎች ነን። ይሄ በጣም እኮ ነው የሚገርመው። አንድ ፓርቲ ውስጥ ምን ሊያደርግ ኖሯል? በአንድ ፓርቲ የሚመራ በአንድ ፓርቲ ህብር ውስጥ የሆነ ፓርቲው የፈለገውን ሰው ከመካከላቸው በውይይት እያነሳ በውሳኔ እየወሰነ የሚሾምበት ቦታ እንዴት ነው የሚያስደንቀን! ዲሞክራሲያዊ የስልጣን ሽግግር ተብሎ አጀንዳ ይሆናል። ቴሌቪዥን ላይ ዜና ይሆናል። ብሔራዊ ዜና፣ የህዝብ መድረክ ላይ እንደ ትልቅ ተአምር ይቆጠራል። ፕሬዝዳንት አልቀየርንም፣ ጠቅላይ ሚኒስትር አልቀየርንም፣ ፓርቲ አልቀየርንም። በሰላማዊ መንገድ ኢትዮጵያ ውስጥ በእኛ እድሜ እንኳን ከደረስን ጀምሮ ምርጫዎች በተካሄዱ ቁጥር ግጭቶች አሉ፣ ችግሮች አሉ፣ ስርቆት አለ፣ ወንጀል አለ፣ ማጭበርበር አለ፣ አፈና አለ፣ እስር አለ። ዲሞክራሲያዊ ሊባል የሚችለው እንግዲህ ነው። እንዴት ነው በአንድ የዞን አመራር አንድ ድርጅት ውስጥ ያሉ ሰዎች አንድ የዞን አመራርን ሌላ የዞን አመራር ሰው እንዲተካውስ አድርጎ ድርጅቱ እንደ ትልቅ የዲሞክራሲ ስልጣን ሽግግር ሰላማዊ የስልጣን ሽግግር ተደርጎ የሚወሰደው? እና ይሄ ሁሉ ብርቅ የሆነብን ሀገር ነን። ይሄን ሁሉ ማስተካከል ካልቻል ዓለም አሁን በምትሄድበት ሁኔታ በሚገባው ሁኔታ ጥቅማችንን ልናስከብር አንችልም። ከተፈካካሪዎቻችን በብዙ ርቀት ወደኋላ ቀርተናል። ይህን ማመን መቻል አለብን።
ሌላ ትግል ይጠይቀናል። ያንን ዙር እንደገና መልሰን እነሱ የደረሱበት ድረስ ለመዞር ተጨማሪ ጉልበት ማውጣት፣ ተጨማሪ ኢፈርት ማውጣት አለብን እነሱ የደረሱበት ለመድረስ፣ እነ ኬንያ የደረሱበት ለመድረስ። ግን ያንን ደግሞ ፍላጎቱ ሲኖር ነው መጀመሪያ የምንጀምረው። ይሄን ነው ለማለት የምፈልገው። በቀጣይ በሌሎቹ ውይይቶች በሌሎቹ ወጎች ዳረጎትን እንቀጥላለን፣ ጉርሻችንን እንቀጥላለን። አሁንም ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ኮሜንት በማድረግ አበረታቱ፣ ሀሳብ ስጡ። ተጨማሪ እይታዎች እንዲኖሩን ተጨማሪ ሀሳቦቻችን ለሰፊ ሰው እንዲደርሱ አግዙ። አመሰግናለሁ።